አይጠበቅም። ይሄ ቅሌት ነው። ይሄ የቅሌት ምልክት ነው። ካንተ ጋር ራሱ የሚመጡ ሴቶች ራሱ የፈላባቸው ናቸው። የፈላባቸው የተንተከተከባቸው። እኔ ግን ቤተሰብ ልጁ ጤነኛ ነው እንዴ? ጤነኛ ነው ልጁ አሟል እንዴ? እኔ እኮ አንዳንዴ እኮ ብሩክ አስተሳሰቡ በጣም ነው የሚገርመኝ። እግዚአብሔርን ነው የምላችሁ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብሩክ እንዲደርስልኝ ፈልጋለሁ። ፕሊዝ በማርያም ይዣቻለሁ፣ ሙስሊሞችን በአላህ ይዣቻለሁ። ይሄ ቪዲዮ በደንብ አድርጋችሁ ላይክ ስታደርጉ ሁሉም ቦታ ስለሚዳረስ ላይክ እያደረጋችሁ ለብሩክ እንዲደርስልኝ አድርጉልኝ እባካችሁን። እና ብሩክ እኔ ሳስብክ ጤነኛ አመስለኝም። ያለህን ችግር ገና ሳትፈታ ደግሞ ሌላ ተጨማሪ ችግር ታመጣለህ እንዴ? በጣም ነው የገረምከኝ። እግዚአብሔር ነው። እኔ ካንተ ይሄን አልጠብቅም። በቃ እንዴ ተለማምጠ ምን ብለህ እግሯ ላይ ወርቀት ትታረቃለህ ብዬ ሳስብ ሆነ ብለህ እሷን ለማናደድና እሷን መጥፎ ለማስባል አንተ ሌላ ነገር ሌላ አጀንዳ ይዘህ ትመጣለህ። በጣም ነው የምትገርመው። እንደዚህ ካንተ አይጠበቅም። ይሄ ቅሌት ነው። ይሄ የቅሌት ምልክት ነው። ካንተ ጋር ራሱ የሚመጡ ሴቶች ራሱ የፈላባቸው ናቸው። የፈላባቸው የተንተከተከባቸው አብሮክ የሚመጡ ሴቶች ራሱ እኔ አላቅም። ብቻ ሃይሚን ለማናደድ ይሁን ምኑን አላቅም። እቺ ደግሞ ከየት የመጣች ጠንጋራ ነገር ዊጋም ነገር ከየት እንደምጥሽ አላቅም። ተንጠልጥላ ደግሞ ከሱ ጋር መታለች። በጣም ነው የገረመኝ። እኔ ሴቶቹ ራሱ አታፍሩም እንዴ? ቆይ እናንተ አይ እኛ አንፈልግም። ብሩክ አንተ ተጣልተሃል፣ መታረቅ አለብህ፣ ህይወትህን ማስተካከል አለብህ። ያለህን ህይወት ሳታስተካከል እንዴት ነው ሌላ ነገር ችግር የምታመጡ ብላችሁ እንኳን የምታስብ ሴት ራሱ የለችም። በቃ አንድን ሴት ከተጣሉ እቺ ሴት ትናደድ፣ ትቃጠል፣ ከሱ ልጅ ጋር ብቻ መሆን ነው የምትፈልጉት እናንተ ሴቶች ትባሉ። አንዳንድ ሴቶች ማለት እንዳንቺ አይነቱና እንደ ሄርሜላ አይነት ባለጌ በዛበት ዘመን ማለት ነው። እግዚአብሔርን ነው የምላችሁ። በጣም ነው የተቃጠልኩት ዛሬ። የማይደረግ ነገር ነው፣ የማይደረግ ጨዋታ ነው። አታስመስል። እንደምትወዳት እንደምታፈቅራት እየሆንክ አታስመስል። አንተ እውነት ሃይሚን የምትወዳትና የምታፈቅራት ከሆነ እንደ እውነት አንተ በቃ ወንድ ከሆንክ እስቲ አንተ አበባ ይዘህ ና አፈቅርሻለሁ ብላት እስቲ እኛ ፊት ለፊት እስቲ እኛን አክሯን። ወንድ ከሆንክ አንተ ወንድ ኮክ እስቲ አሳየን። አንተ ወንድነትን አሳየን እስቲ። አፈቅርሻለሁ፣ እኔ ወድሻለሁ፣ አፈቅርሻለሁ፣ ህይወቴ ነሽ አንቺ ብለሃታል። ግን እስቲ አፈቅርሻለሁ ብለህ እስቲ አበባ ይዘላና እሷ እምቢ ካለችክ የዛኔ ሃይሚን እኔ ልናገራት፣ የዛኔ ሃይሚን እኔ ልስደባት። አፈቅርሻለሁ ብላት ካልካት ማለት ነው። እንዴ አታፍርም እንዴ? ሴታን ጠልጥለ ስትመጣ የት እንዳደርክ ደግሞ ታውቃለች። ውጪ ነው ያደርከው። ድንገት ከሷ ጋር ብታደርስ ምን ይታወቃል? እሷ የምታስበው ከዚች ጋር እንዳደርክ ነው። ቤት አላደርክ አንተ። ቤት አለማደረክን እያወቅ እንዴት ነው ሴት አንጠልጥላ ቤት ድረስ የምትመጣው? እንደው አንተ ባታደርገው እንኳን ሃይሚ እንዳደረግከው ነው የምቆጥረው። ለምን አንተ ውጪ ነው ያደርከው። ውጪ ካደርክ ማንኛውም ሴት ውጪ ካደርክ አዎ ከዛች ጋር አድረ እንደመጣች ነው የምታስበው እንጂ ሌላ ነገር የምታስብ ነገር የለም። እንዴ እኔ ግን ጭቅላታችሁ ይሰራል እናንተ ወንዶች። አንዳንድ ወንዶች በጣም ነው የምትገርሙኝ። የሴትን ልብ ለመስበር፣ የሴትን ልብ ለመጉዳት። ሃይሚዬ የኔ ሴት፣ የኔ ወይዘሮ፣ የኔ ፍቅር፣ የኔ ማር፣ ዛሬ ደግሞ አምሮብሻል። የኔ ቀይ ዶሮ፣ ቀይ ለብሰሽ እንዴት አባሽ እንደምታምሪ ሁሌም እመሪልኝ የኔ እናት፣ እመሪልኝ የኔ ውድ። ማንም መጥቶ ይናገርሻል፣ ማንም መጥቶ ይሰድብሻል፣ ማንም መጥቶ ይሳለቅብሻል። ግን አንቺ ነሽ አሸናፊ የኔ ፍቅር፣ አንቺ አሸናፊ ነሽ። እና ብሩክ ባክን ማስመሰሉን ተውና ሴት እየለቃቀምክ ማምጣቱን ተውና መታረቅ ባለብህ መንገድ ያለህንም እዳ ፈተህ ከሃይሚ ጋር ብትሆን ይሻልሃል። ነገ ምቺ ደግሞ አርግዣለሁ ብላ ደግሞ እንዳትመጣብን ላያችን ላይ ማለት ነው። ልጅቷን አታንከራታት። እግዚአብሔር የማይወደውን ነገር አታርግ። በቃ አንተ ወንድ ልጅ ነህ። እንደዚህ አይደረግም። በቃ የፈለገ ነገርም አንተ ፕራንክም አድርገው ምንም አድርግን ከሴት ጋር መምጣትክ ዛሬ ከባድ ነጥብ ነው የጣልከው። በቃ ስህተት ነው የሰራኸው። ሃይሚ ላይ ከባድ ስህተት ነው የሰራኸው። እንደዚህ አይደረግም። በቃ የማይደረግ ነገር ደግሞ ስታረቅ እኛ እንናገራለን፣ እንወግዝሃለን። ለምን ብሩክ ለምን ታደርገዋለህ? ለምን ምን ጎሎክ ነው ከሃይሚ የማንንም ጋለሞታ ሴት እያንጠለጠልክ ቤት ውስጥ የምታመጣው? ሴትስ ለምን ቤት ታሳያለህ? የማንም ጋለሞታ መጣ ለምንስ ቤት ታያለች? እቺ ደግሞ የመጣች ጦልጣላ ምን ትመስላለች? በእናታችሁ የወንጂች ስትደብር አንቺም ሰው ሆነሽ እከክ እንዳለ እንት የምትይዛቸው ሴቶች ራሱ ከሃይሚ የእግር አጣቢነት ራሱ አይደርሱም። የእግር ጣቢያን አይደርሱም። እና ብሩክ እኔ አንተ መናገር ፈልጌ አይደለም። እኔ አንተን
መጥፎ ቃላት መናገር ፈልጌ አይደለም፣ ግን ብሩክ እያስገደድከን ነው። መጥፎ ቃላት እንድናወጣ እያስገደድከን ያለው። ተው እረፍ፣ በቃ ስነ ስርዓትን ያዝ። ሃይሚን አታስቀይማት እንዴ! ሃይሚ በጣም ጥሩ መልካም ሴት ነች። ሌላ ሲያንስ ሌላ አስረግዛል ተብለ ስምህ ጠፍቶ ገና ያን ስም ሳታጸዳው ገና ያን ስም ምን እንደሆነ ሳታቅ ሌላ ሙሽክላ፣ ሌላ ፕሮብሌም፣ ሌላ ነገር በሶስት ቋንቋ ልንገር ብዬ ነው ይዘህ ትመጣለህ። አታፍርም? ያለን ችግር መጀመሪያ አፈታም እንዴ? አንተ ማንኛ አልክ እንዴ? ነገ ስች ምን እንደምትል ታውቃለህ? ለቀልድ ብላ ይዘ የመጣው ነገር እንደ ከባድ ነገር የሚታየው። ስለዚህ እባክህን ልጅነት አጥቃክ፣ ዝና አጥቃክ፣ መታወቅ አጥቃክ። ነገ ሁሉም ነገር ሊረግፍ ይችላል። እባክህ ወንድሜ ወደ ራስክ ተመለስ። ቅሌት አታርቅ። ቅሌት ነው ይሄ ለኔ ከባድ ቅሌት ነው። ለኔ ቅሌት መለከፍ ነው። በሴት መለከፍ ይባላል ይሄ። ምንድነው የቡታጅራ ወንዶች እንደዚህ ሆናችሁት ግን ቅሌታ የሚሆናችሁት? ማርያምን ከሴት ጋር ስጣሉ ሴቷን ጥልጥሎ ማምጣት፣ ከሴት ጋር ስጣሉ ሴቷን ጥልጥሎ ማምጣት፣ ሚስቶቻችሁን ፍቅረኛችሁን ለማስቀየም የምትሯሯጡ ነገር ግን የቡታጅራ ወንዶች ምን ሆናችሁ ነው? በሰላም ነው ግን? በጤናችሁ ነው ግን? ኧረ ስነ ስርዓት ይኑራችሁ። ማርያምን ለሴት ልጅ ክብር ይኑራችሁ። እኔ በጣም እያናደራችሁ ካሁን በኋላ ዘረጥጣችኋለሁ። ማንንም ዝም አይደለም፣ ዝርጥጥ ነው ማድረጋችሁ። እግዚአብሔርን በቃ አልፋታችሁም ከዚህ በኋላ እንዴ! ኧረ በጣም ነው የሚደብረው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።